ሰላም እንዴት ናችሁ? ውድ የበሽሎቲው ተከታዮች እንኳን ወደ በሽሎቲው በሰላም መጣችሁ። ከዚህ በፊት ተከታታይ ኮርሶችን በመስጠት በዩቲዩብ ሳይቀር እውቅና አግኝተናል። HTML 14 ጃቫስክሪፕትን 18 የሚሆኑ ሌሰኖችን ሰጥተናል። እያንዳንዳቸውም የዩቲዩብ ባጅ አላቸው። ኮርስስ የሚል በሌሰን ዶም ራሱን ችሎ እንዳንድ ኮርስ ነው የምንሰጠው። ስለ ዶም እና ስለ ኢቨንትስ እናያለን። ስለ ዶም እና ኢቨንትስ በተከታታይ ክፍል ነው እንዳንድ ኮርስ የምናያቸው። ስለዚህ በዚህ ኮርስ የምናያቸው ዋና ዋና አውትላይኖች አንደኛ what is DOM, nodes and types of nodes, selecting elements in the DOM, traversing elements, styling an element, creating elements, adding elements, modifying elements, attributes and classes, manipulating element styles, JavaScript events, እንዲሁም በመጨረሻው ፕራክቲስ ሚኒ ፕሮጀክትስ እናያለን ማለት ነው። ስለዚህ ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ጥያቄም ካላችሁ በኮመንት ሴክሽን እያሳውቃችሁ የዕለቱን ኮርስ እንጀምራለን። እነዚህን እያንዳንዳችሁ ክፍሎች በተለያየ ሌሰን ዲቫይድ አድርገን የምናያቸው ዶም ቨርሰስ ቦም እናያለን። ዶም ማለት ዶክመንት ኦብጀክት ሞዴል ሲሆን ይህም ዌብ ፔጃችንን አጠቃላይ የኤችቲኤምኤል የሲኤስኤስ ዌብ ፔጃችንን የምንቆጣጠርበት ማለት ነው። ለምሳሌ ዶክመንት ጌት ኤሌመንት በአይዲ ታይትል እያል የምናየው ስለ ዶም ሲሆን እንዲሁም ቦም ማለት ደግሞ ብራውዘር ኦብጀክት ሞዴል ነው። ይሄም ኮንትሮል ዘ ዊንዶ ኢትሰልፍ ዊንዶውስ ሂስትሪ ሎኬሽን እነዚህን ያጠቃልላል። ለምሳሌ በቅድሚያ ይሄ አጠቃላይ ብራውዘራችን ነው አይደለ? በቀይ ያለበት ቶታል ይሄ ብራውዘርን ይይዛል። ከዚህ ውስጥ ደግሞ ይሄ ከውስጥ ያለው ከስር ያለው ዶክመንት የምንጽፍበት ዌብ ፔጅ ላይ ስንጽፍ የሚታየን ኤሪያ ምን ይባላል? ዶክመንት ኦብጀክት ሞዴል። ቦም ደግሞ ብራውዘር ኦብጀክት ሞዴል ይባል ሲሆን ዶም የሚያጠቃልለው ፓርት እቺን የላይኛውን ሰርችንግ ኤሪያውን አካባቢ ይሄ ሎኬሽን ምናምን አካባቢ ያለበት አለ። እቺ መሃሏን ከላይ ያለችው ከዚህ ለኛ ለይታች ከምንጽፈው በላይ ያለውን ቦታ ያጠቃልላል ማለት ነው። ለዛሬ ስለ ዶም ነው የምናየው። ስለዚህ ከዚህ ወደ ውስጥ ያለው ዶም ሲሆን ከዚህ ወደ ላይ ያለው ኤሪያ ደግሞ ቦም ይባላል ማለት ነው። ቦም ማለት ደግሞ controls the browser itself it windows history location የሚለውን ይቆጣጠራል ማለት ነው። ይሄንንም እያንዳንዱ ማየት እንችላለን ማለት ነው። ስለዚህ ዶም ማለት በፒክቸር ለማየት ዶክመንት ኦብጀክት ሞዴል ሲሆን ዶም ኮንትሮል የሚያደርገው አጠቃላይ ዌብ ፔጁን HTML እና CSS ኤሪያ የሚያርፍበትን ሲሆን ቦም ከሆነ ደግሞ ኦብጀክት ብራውዘር ሞዴል የሚባል ሲሆን ይሄም ኮንትሮል የሚያደርገው the web browser itself window history location ያጠቃልላል ማለት ነው። why DOM and events are essential for web development ለዌብ ዴቨሎፕመንት ዶም እና ኢቨንትስ እንዴት ኢሴንሻል እንደሆነ ያለን የመጀመሪያው the browser itself static HTML በHTML የተጻፈ ብራውዘር ስታቲክ ነው። ምንም ሴንስ አይሰጥም። ክሊክ አይቀበልም፣ ቀለም አይቀበልም፣ ምን ነገር አይቀበልም። ነገር ግን ሪል ዌብሳይቶችን ካየን ኢንተራክቲቭ ናቸው። ዩዘሮች ወይም ተጠቃሚዎች ክሊክ ያደርጋሉ፣ ጽሁፎችን ይጽፋሉ፣ ሜኑዎችን ይከፍታሉ፣ ኮንቴንቶችን አፕዴት ያደርጋሉ። ይህን ሁሉ የሚያደርጉት ዊዛውት ሪሎዲንግ ዘ ፔጅ ነው። ይህ እንዲሆን ያስቻሉት ታዲያ በሁለት ነገሮች ምክንያት ነው። የመጀመሪያው ዶም ነው፣ ሁለተኛው ኢቨንትስ ናቸው። የዶም ዋነኛ አገልግሎት የብራውዘር ጃቫስክሪፕት ፔጁን አክሰስ እንዲያደርግ የሚያገለግለው ነው። ስለዚህ ዶምን ኢትስ a tree of nodes እንለዋለን። ኤሌመንትስ፣ ቴክስትስ፣ ኮመንትስ ኤቭሪቲንግ ሁሉም ነገር ዶም ይባላል። ኢቨንትስ የምንላቸው ደግሞ ወደፊት የምናያቸው ሆኖ ሲግናልስ ናቸው፣ ምልክቶች ናቸው። the browser emits when things happen ብራውዘር ላይ ኢሚት የሚያደርጋቸው የሚለቅልን አንድ ሰው ክሊክ ሲያደርግ የኮምፒውተሩን ወይም የስልኩን ኪቦርድ ፕረስ ሲያደርግ ፎርም ሲያስገባ ለኔትወርክ ሪስፖንስ የሚያደርግ እያንዳንዱ ነገር ኢቨንት አለው። ያን ኢቨንት የሚቆጣጠሩልን ናቸው። እንግዲህ ጃቫስክሪፕት ሊስንስ ፎር ዞስ ኢቨንትስ ኤንድ ተርንስ ኮድ ኢንቱ ሪስፖንድ እነዚህንም ኢቨንቶች ጃቫስክሪፕት አንደርስታንድ በማድረግ ለተጻፉ ኮዶች ምላሽ ይሰጣል። ያለ ኢቨንትስ HTML ስታቲክስ ነው፣ ምንም የሚንቀሳቀስ የለውም። ስለዚህ የጻፍነው ስታቲክ HTML ወደ ዳይናሚክ አፕሊኬሽን የሚቀይሩልን UIን አፕዴት የሚያደርጉልን ፎርማችን ቫሊዴት የሚያደርጉልን ስቴታችን ማኔጅ የሚያደርጉልን ዳታ ፌች የሚያደርጉልን አኒሜሽንና ሌሎችንም እንዲሰሩ የሚያስችልልን የኢቨንቶች መኖር ነው። እነዚህንም በቀጣይ
ከዶም በኋላ የምናየው ነው። ስለዚህ what's DOM? The DOM is a programming interface for web documents. It represents an HTML page as structured tree of nodes, elements, attributes, etc. በHTML ሁሉም ነገር ዶም። ስለዚህ ዶም ለጃቫስክሪፕት በጣም አስፈላጊ ነው። ምክንያቱም ሪል ታይም ላይ ጃቫስክሪፕት ዶምን በመጠቀም ያነብልናል፣ ይቀይርልናል፣ ይጨምራል፣ ይቀንሳል፣ የፈለግነው ሁሉ እንድንሰራ ያስችለናል ማለት ነው። So relationship between HTML, CSS and JavaScript highlight ብናየው HTML defines a structure ነው። የዌብ ፔጅ ኮንቴንቱን ብቻ ነው የሚሰጠን። ስለ ሄዲንግስ፣ ፓራግራፍስ፣ በተንስ እያንዳንዱ ሲሰጠን CSS ደግሞ ያለንን ስትራክቸር ስታይል ያደርግልናል። ቪዥዋል ሌአውቱን ያሳምራል፣ ከለር፣ ፎንት፣ ስፔሲንግ አቀማመጡን ያሳምራል። ጃቫስክሪፕት ደግሞ ለነዚህ ከላይ ለተቀመጡት ዲፋይን አድርገናል HTML በመጠቀም ከዛ ውበቱን አሳምረናል፣ ቪዥዋሉን አሳምረናል በCSS። በመጨረሻ ላይ ደግሞ ኢንተራክቲቪቲ እንዲኖረው የሚያስችለው ጃቫስክሪፕትን በመጠቀም ነው። ማኒፑሌቲንግ ዘ ዶም በቀጣይ የምናየው ነው። ኤግዛምፕል ለምሳሌ ክሊክ ሲደረግ የሆነ ነገር መከሰት አለበት አይደል? ዝም ብሎ ቆሞ ዝም ካለ ማንም አይጠቀም። አንድ ለምሳሌ ጌም ስትጫወቱ ኮንትሮለር አላችሁ አይደለ? ያንን ኮንትሮል የምታደርጉበት አንድ ዋናው ሜትድ የጃቫስክሪፕት ኢቨንቶች ናቸው። የሆነ ኢቨንት በተከሰተ ቁጥር ታስቆሙታላችሁ፣ እንዴት ማድረግ ትችላላችሁ። ብራውዘር HTML as a tree of nodes ነው የሚያው። ለምሳሌ ዌብ ፔጅ እንደ ሂውማን አሲዩም ብናደርገው የመጀመሪያው ስኬለተኑ ቦዲ ስኬለተኑ በHTML እንደተሰራ ስትራክቸር ማለት ነው። በHTML የተሰራ ስትራክቸር CSS ደግሞ ለዚህ ለሂውማን ቦዲ CSS ጨመርንበት ማለት ደግሞ በትራንስሌት ልክ ዌብ ፔጅ ማለት ነው። ቪዥዋሊ ያሳምሮታል። ይሄ አጥንቶ የጎልጠጠ ስትራክቸር ነበር። ቪዥዋሊ አሳምሮታል፣ ስኪኑን አሳምሮታል። ቦዲ ፉል እንዲሆን ለይታ ማራኪ ውብ እንዲሆን ኤቭሪቲንግ ናይስ አትራክቲቭ በቃ ሙሉ እንዳምር ያደርጉታል። ልክ በዚህ ደረጃ ነው ያሻንጉሊት ምስል ያልደርሷል። ያው መንቀሳቀስ አይችልም እንጂ ያሻንጉሊት ደረጃ ደርሷል ማለት ነው። በጣም አሟልፍ። እነዚህ ሁለቶች ላይ የቆሙ ስታቲክ ናቸው። ለምሳሌ አሻንጉሊት በጣም የምታምር አሻንጉሊት ሁሉም ነገር ታደርጋለች፣ ግን የልብስ መስቀያ ሆነው እናያቸዋለን አይደለ? እነዛ እንዲንቀሳቀሱ የምናደርግበት ውስጣዊ ብሬኑ እና መስል እንዲኖረው የሚያስችለው ደግሞ ለእንቅስቃሴ ማለት ነው ጃቫስክሪፕት ይሆናል። ስለዚህ ጃቫስክሪፕት ለሁሉ ነፍስ ይዘራባቸዋል ማለት እንችላለን። ያው በእኛ አባባል ነው፣ በእኛ ዌብሳይታችን ብራውዘር ማለት ነው HTML እንደ ትሪ ኦፍ ኖድስ ነው የሚያቸው፣ እንደ አንድ ዛፍ ነው የሚያቸው። ብራውዘር ዌብ ፔጃችንን ወይም የጻፍነውን ኮድ እንዴት ይቀበለዋል፣ ሬንደር የሚያደርገው እንዴት አድርጎ ነው የሚለው እንዴ። በመጀመሪያ ብራውዘር አንድ ኮድ ከHTML ከCSS እና ጃቫስክሪፕት የተሰራ ኮድ ቢኖረን በቅድሚያ HTML-ን በማንበብ ዶም ትሪ ነው የሚገነባው። እያንዳንዱ ታግ በመጠቀም ወደ ኖድ በመቀየር ዶም የሚባል ትሪ ቢውል ያደርጋል። CSS ደግሞ በተመሳሳይ ማለት ነው። ከዛ ጃቫስክሪፕት ደግሞ እነዚህን ሁለቶችን ኮንትሮል ያደርግልናል። እዛ ዌብ ፔጃችን ላይ የምንፈልገውን ነገር ብራውዘራችን ላይ ዲስፕሌይ ያደርግልናል ማለት ነው። በመጨረሻ ጃቫስክሪፕት ዶምን በመጠቀም የተጻፈውን ነገር ከዌብ ፔጁ አክሰስ ማድረግ ይችላል ማለት ነው። ጃቫስክሪፕት አክሰስ ማድረግ ስለሚችል ያለውን ዶም ሞዲፋይ ያደርግልናል። በዚህም የተነሳ ተጠቃሚዎቻችን ኢንስታንትሊ አፕዴት የሆነውን ነገር በቀላሉ ማየት ይችላሉ ማለት ነው። ይህንንም በኤግዛምፕል ማየት እንችላለን። ፕሮጀክት ፎልደር ክሬት እናደርግ። ኢንትሮዳክሽን ዶም እንበለው። አዲስ የቪዥዋል ስቱዲዮ ዊንዶ እንክፈት። ፕሮጀክት ፎልደራችንን ጎትተን ወደ ቪዥዋል ስቱዲዮ ኮድ እናስገባው። index.html ለመነሻ እንዲሆነን አንድ HTML ኮድ እንስጥ። መነሻ ኮድ ዶም እንበለው። ርዕሳችን አንድ ፒ ክሬት እናደርግና አንድ ፓራግራፍ ታግ ሄሎ ማለት እንችላለን። እዚህ ጋር ደግሞ አይዲ እንስጠው ደሞ ማለት እንችላለን። ለጃቫስክሪፕትም አንድ ፋይል ፍተህ script.js። ይህን HTML በቅድሚያ በብራውዘር ማየት እንችላለን። ይህን HTML በብራውዘር እንየው። ራይት ክሊክ አድርገን በሪቪው ኢን ዲፎልት ብራውዘር ስጋ እንደምናየው ሄሎ የሚል መጣልን ማለት ነው። ዋና ዓላማችን ይህን ሄሎ የሚለውን ቴክስት በተለያየ ቴክስት ወይም እኛ በምንፈልገው ነገር እንዴት መቀየር እንችላለን የሚለው ነው። በቅድሚያ ከዚህ እንደምናየው ዲሞ የሚል ጃቫስክሪፕት ኮዳችን ላይ እንምጣና ዶክመንት ዶት ጌት ኤሌመንት ባይ አይዲ እንላለን።
በቅንፍ ውስጥ ኮቴሽን እናስገባና እኛ አይዲ ወሰደ እቺን ዲሞ የምትለዋን አይዲ ያደርገው ኮፒ እናደርግና እዚህ ጋር ከኮቴሽን ውስጥ እናስገባቸዋለን። እቺን አይዲዋ ፒ የተባለችው አይዲዋ እዚችን ቴክስት እንዲቀይርልን ለምሳሌ ሌላ አንድ እዚህ ጋር ብንጨምር ፒ ብዬ አይዲ አይተም ብንል ቴክስት ደግሞ ዶም ብንል እኛ የፈለግነው ግን ዶም የምትለው ብቻ እንድትቀየር ነው። እዚህ ጋር ኮፒ ያደርገናል። ይሄ ቴክስት በምን እንቀይረው? ለምሳሌ እዚህ ጋር ዶት እናደርግና ቴክስት ኮንቴንት ዌልካም ቱ በሽሎቲ ኮርስ ቱ ለርን ዶም ፉል ኮርስ። ከዛ ይሄን የጻፍነው ከኤችቲኤምኤላችን ጋር ኮኔክት መሆን ስላለበት እዚህ ጋር ስክሪፕት እንለና ሶርስ እንላለን ./script.js እንግዲህ እስካሁን ያለው ቴክስት ሄሎ የሚለው ነው። ይሄን ሪፍሬሽ እናድርገው። ይሄው የመጀመሪያው ቴክስት ዌልካም ቱ በሽሎቲ ቱ ለርን ዶም ፉል ኮርስ በሚል ተተካ ነው። እቺኛዋ ቀጣይ ያለችው ግን እቺ ዶም ምትለዋ ከስር ያለችው እዚህ ጋር አይተም ምትል እቺ አይተም ግን ምንም ስላልተቀየረች አዚቲዝ ነው ያለችው። ለምሳሌ እሷም እንድትቀየር ከፈለግ እስከዚህ ድረስ ያለውን ኮፒ እናድርግና አይዲዋን እቺን አይተም ምትለዋን ወሰድ ዶም ከዛ ስታይል ብለክ ለምሳሌ ከለሯን ቀይር ስታይል ዶት ከለር ብሉ እንስጣት። እቺ ተለይታ ብሉ እንድትሆን የፈለግነው ሪፍሬሽ ማድረግ የምንፈልገው ማሳካት ቻል ማለት ነው። ባክግራውንዷን እንድትቀይር ብንፈልግስ እቺን ከለር የሚለውን እናጥፋና ባክግራውንድ ብንለው ሪፍሬሽ እናድርግ ባክግራውንዱ መቀየር ይቻላል። ይሄ እንግዲህ ዶምን በመጠቀም ማኒፕሌት እያደረግን ነው። በነገራችን ላይ ይሄ ሪል ፕሮጀክቶችን ከመስራትም በላይ ነው ፕራክቲስ እያደረግን። ዋና ዓላማው ኤችቲኤምኤልን እዚህ ጋር ሎንግ ኮድ ስንጽፍ ብራውዘራችን ስታቲክ ስለሚሆን ስፒዱ ዝቅተኛ ነው የሚሆነው። በፈለግነው ልክ ፍጥነት አይኖረውም። ነገር ግን ኮዳችንን ጃቫስክሪፕት ላይ ስንሰራው ግን ዌብሳይታችን ፈጣን እንዲሆን ያስችለናል ማለት ነው። ስለዚህ ይሄ ስክሪፕት ከዌብሳይታችን ላይ ማኒፕሌት ማድረግ ይቻላል፣ ቼንጅ ማድረግ ይቻላል ማለት ነው። እንዳየነው አንደኛ ይሄን ቴክስት መቀየር ይችላል፣ ባክግራውንዱን መቀየር ይችላል፣ ቴክስቱንም መቀየር ይችላል። ለምሳሌ እዚሁ ላይ ይሄን እንወስድና ስታይል ብለን ፎንት ሳይዙን ፎንት ሳይዝ እንልና 50 ፒክሰል ሪፍሬሽ እናድርገው ቀይረው ማለት ነው። በትልቁ 50 ፒክሰል እንዲሆን አደረግነው ማለት ነው። ይሄ እንግዲህ እንዴት አድርገን ማኒፕሌት እያደረግን እንደሆነ ያሳየናል ማለት ነው። 25 ቢሆንስ አነስ ያለን። ስለዚህ የሚያሳየን ዶም ማኒፕሌት ለማድረግ ያስችለናል ማለት ነው። በቀጣይ የምናየው ስለ ኖድስ ኤንድ ታይፕስ ኦፍ ኖድስ ነው። እያንዳንዱ ኤችቲኤምኤል ዶክመንት ኤሌመንት አለው፣ ቴክስት አለው፣ ኮመንት አለው። ከኤሌመንት ከቴክስት ከኮመንት ወይም ራሱ ከኢቨን ከዶክመንት ኢትሰልፍ ኖድ እንለዋለን። ስለዚህ all nodes are connected like a branch of a tree forming parent child relationships። እያንዳንዱ ኖድ በፓረንት ቻይልድ የተያያዘ ነው ማለት ነው። ስለዚህ አራት አይነት ኖዶች አሉ። የመጀመሪያው ዶክመንት ኖድ ነው ራሱ ኢትሰልፍ it represents the entire web page ወይም the root html ኖድ the top ላይ ያለ ነው። የሚቀጥለው ደግሞ ኤሌመንት ኖድ ነው። ኤሌመንት ኖድ ደግሞ የሆነች ታግን ወይም ኤሌመንት ሪፕሬዘንት ያደርጋል። ሶስተኛ ቴክስት ኖድ ነው። አራተኛ ኮመንት ኖድ ነው። ቴክስት represents the text inside an element። ኮመንት ደግሞ እያንዳንዱ ኮመንት ኖድ ነች። ለምሳሌ ይሄ እንዳለ as it is ዶክመንት ኖድ ነው። እያንዳንዱ ይሄ ሁሉም ዶክመንት ኖድ ነው። ለምሳሌ አንድ ዲቭ ክሬት እናደርግ ይሄ as element ኖድ ነው። ኤሌመንት ኖድ እንለዋለን። እንደገና ደግሞ እዚህ ጋር ለምሳሌ ፒታግን ጻፍና ሄሎ ብንል አንድ ኤሌመንት ኖድ እንለዋለን። እቺ ፒም ኤሌመንት ኖድ ነች። እቺ ቴክስቷ ደግሞ ቴክስት ኖድ ትባላለች። እንደውም ሌላ ኮመንት ባስቀምጥ እንግዲህ እዚህ ላይ ብቻ አራት አይነት ኖዶች አሉ ማለት ይችላል። አንደኛ ይሄ ዶክመንት as it is ዶክመንት ኖድ እንለዋለን። ሁለተኛ እቺኛዋ ዲቭ እና እቺ ፒ ሁለቶችን ኤሌመንቶች ስለሆኑ ኤሌመንት ኖድ እንላቸው። as it is ዶክመንት ኖድ እቺ ዲቭ ኤሌመንት እና ፒ ኤሌመንት ኖድ አንድ መጨረሻ ላይ as it is ዶክመንት ኖድ ነው። ጠቅላላ ሁሉም ይዟል። እቺ ፒ እና እቺ ዲቭ ኤሌመንት ስለሆኑ ኤሌመንት ኖድ ያልናቸው ሁለተኛው። በሶስተኛ ደረጃ ደግሞ ይሄ ውስጥ ያለው ቴክስት ሄሎ ቴክስት ኖድ እንለዋለን። በአራተኛ ደረጃ ደግሞ ይሄ ኮመንት ኖድ እንለዋለን ማለት ነው። ስለ ኖድ ይሄን ያልካየን ፓረንት ቻይልድ ሪሌሽንሺፕ ስለሚባለው እናያለን። ዶም የመጨረሻው ትልቁ ሃይራርኪ ነው ሲሆን
ፓረንት ደግሞ ከላይ ያለው ነው ከውስጥ ያለ ደግሞ ቻይልድ ነው ቻይልዱ ሳይብሊንግ ሊኖረው ይችላል ወይ ደግሞ ሳይብሊንግ ማለት ጎረቤቶች ወይም ደግሞ ተመሳሳይ ሌቭል ላይ ያሉ ማለት ነው ለምሳሌ አንድ ዲቭ ክሬት እናደርግ በዲቭ ውስጥ አንድ h1 ይኖራል በዚህ h1 ውስጥ ሌላ ከh1 ቀጥሎ hp አለች ከዛ ዲቭ አለ ይሄ ዲቭ ፓረንት ይባላል h1 እና p1 h እና p ደግሞ ሁለቱ ኤሌመንቶች ቻይልድ ይባላሉ ለዲቭ ቻይልድ ናቸው ለh1 እና ለp ደግሞ ዲቭ ፓረንታቸው እርስ በራሳቸው ደግሞ ሳይብሊንግ እንላቸዋለን ወይ ተመሳሳይ ሌቭል ላይ ስላሉ አንድ ዲቭ ላይ ታቀፉ ተመሳሳይ ሌቭል ላይ ስላሉ ማለት ነው ዝምድናቸውን ለማየት የመጀመሪያው ዲቭን ኤሌመንት ኖድ እንለዋለን h1ንም ኤሌመንት ኖድ እንለዋለን ሄሎ ደግሞ ራሱ ቴክስት ኖድ ነው p ኤሌመንት ኖድ ነው ወርድ በተመሳሳይ ቴክስት ኖድ ነው ስለዚህ ዲቭ የp ፓረንት ነች p ደግሞ የዲቭ ቻይልድ ነች ማለት ነው h1 እና p ደግሞ ሳይብሊንግ ናቸው ሁለቱም ኢንሳይድ ዲቭ ይገኛሉ ማለት ነው ስለዚህ the DOM tree is made up of nodes ዶም የምንለው አንድ ትልቅ ዛፍ ሲሆን እያንዳንዱ የተሰራበት ደግሞ በኖድስ ነው ሁሉም each connect የሆነበት ደግሞ በፓረንት ቻይልድ ሊንክስ ነው በፓረንት ቻይልድ ሊንክስ ኮኔክት በመሆኑ ጃቫስክሪፕት ሁሉንም ኤሌመንቶች to access and modify every part of a web page dynamically access ለማድረግ አስችሎታል ማለት ነው ለምሳሌ የዚህ ዶክመንት ዶም ስትራክቸር እንየው ብንል እዚህ ጋር hh አለን እዚህ ጋር ኮመንት አለን እዚህ ጋር ደግሞ እነዚህ ፒዎች አሉ እንዴት አድርጎ ይሄን ዶክመንት ስትራክቸር በትሪ መልክ ዶም ላይ ወይ ብራውዘር አሲዩም እንደሚያደርገው ነው መጀመሪያ ዶክመንት አለ ከዶክመንት ቀጥሎ html የሚለው አለ ከዛ በሄድ ስር ሶስት አሉ ሊንክ አለ ታይትል አለ ሜታ ኔም የቪው ፖርት አለ ሜታ ቻር ሴት utf8 አለ ይሄ ማለት እዚህ ጋር እነዚህ ሶስቶች አሉን ማለት ነው ታይትል አለን ሜታ ቪው እነዚህ ሶስቱን ይዞልናል እንዲሁም ደግሞ በቦዲ ውስጥ ደግሞ ምን አለ ዲቭ አለ ይሄ እነዚህ ያሉ ፒዲ አይተም አለን ስክሪፕት አለን እያንዳንዱ ነገር አሁን ዲቭ አለ በዲቭ ውስጥ እንደገና ደግሞ ሌላ ፒ አለች በዚህ ዲቭ ውስጥ ያለችው እቺ ፒ ማለት ነው ይሄ የሚያሳየን እንግዲህ እንዴት አድርገን በዶክመንት ኦብጀክት ሞዴላችን በትሪ መልክ ስትራክቸር እንደምናደርግ ነው why select element is important ኤሌመንቱ ሴሌክት የምናደርገው ለምንድን ነው ኤሌመንቱ ሴሌክት የምናደርግበት ዋነኛ ዓላማችን የምንፈልገውን ዌብ ፔጅ ቴክስቱን ለመቀየር ስታይል ለማድረግ አሊያም ስትራክቸር ለመስጠት ነው ጃቫስክሪፕት must first select the right html ሴሌክት የምናደርግበት ዋነኛ ዓላማችን to manipulate a web page change text style or structure ይህንን ለማድረግ ጃቫስክሪፕት በቅድሚያ የሚፈልገውን ነገር ሴሌክት ማድረግ አለበት ጃቫስክሪፕት must first select the right html element from the DOM ይህም selection ምን ጊዜ ነው the first step in dynamic web behavior before updating content update ከማድረጋችን በፊት ስታይል ከማድረጋችን በፊት ሪአክት ከማድረጋችን በፊት selection የግድ ነው ማለት ነው ለምሳሌ ይሄ p ሄሎ የሚለው ቴክስት ቀይሮ ሄሎ የሚለው ቴክስት ዲሞ በማን ተወስዷል አይዲ ማለት ነው ዲሞ የሚል ሁለተኛው ደግሞ ዶም የሚለው አይተም የሚል ወስተ አይተናል አይደል ከዚህ ላይ ጃቫስክሪፕት ባይዲው አማካይነት ይችላል ለብቻ ሴሌክት ያደርጋል ይችላል ለብቻ ሴሌክት ያደርጋል አሁን ባይዲዬ ነው ማለት ከዛ እዚኛ ኤግዛምፕል ስንመጣ እስከዚህ ድረስ ጃቫስክሪፕት ምን አደረገ ሴሌክት አደረገ ዲሞ የተባለች አይዲ ያላት ዶክመንት ዶት ጌት ኤሌመንት በአይዲውን በመጠቀም ሴሌክት አደረገ ከዛ በመቀጠል ምንድነው የፈለገው ይሄን ቴክስቱን መቀየር ነው የፈለገው መጀመሪያ ላይ ቴክስታችን ሄሎ የሚል ነበር ይሄን ሄሎ የሚል ቴክስት ብራውዘር ላይ ወስዶ ዌልካም ቱ በሽሎቲ ቱለር ዶም ፉል ኮርስ በሚል ተካለን ማለት ነው ይሄ እዚህ ጋር ያየነው ማለት ነው እንዲሁም በመቀጠል እዚህ ጋር ለምሳሌ እቺኛው ዶም የምትል ቴክስት ብቻ ነች ሌላ ምንም ነገር የለም የዚህችን ዶም ወደ አይዲዋን በመጠቀም ሴሌክት አደረገ መጀመሪያ ላይ ባክግራውንዱን ብሉ አደረገው ከዛ ቴክስት ሳይዝ ጨመረለት መጨረሻ ላይ ምን መጣ እንደዚህ አይነት ቴክስት እንዲመጣ አደረገ ማለት ነው ይሄ እንዲሆን ያስቻለው ጃቫስክሪፕት መጀመሪያ ሴሌክት ያደርጋል ታርጌት ማድረግ አለበት መርጦንት ማለት አለበት ለምሳሌ ሌላ ዙ ጃቫስክሪፕት እንጠቀምና እዚህ ላይ ኮፒ ፔስት አድርገን ይሄንን ሌላ ካራክተር ብንሰጠውስ ኢነር html የሚል ፕሮፐርቲ እንስጠውና h1 እንስጠው ብራውዘር ላይ ብናየው ሁሉንም በh1 ታከው ማለት ነው ይሄን ቴክስት አያናው ሁሉንም በh1 ታከው ልክ ይሄን እንደዚህ ማድረጋችን ዌልካም እንበል ዌልካም በሚል ቴክስት እንታካው ዌልካም ብለን የተካተው እቺ ዶም የምትነበርሽ በፊት አሁን ግን ምን አለው
ዌልካም የሚል ቴክስት አደረግን። የዚህን ቴክስት እንግዲህ ከለሩን ባክግራውንድ ከለር ቀይር፣ ፎንት ሳይዝ ጨምር፣ ቴክስቱን በዌልካም ቀይር። ይሄ እንዲሆን ያስቻለን አይዲን ተጠቅመን ሴሌክት ማድረግ በመቻላችን ነው። ሪፍሬሽ ብንለው ዌልካም የሚል ቴክስት ይሄ ራሱ ዌብ ፔጁን በዚህ መልክ ማኒፑሌት ማድረግ ይቻላል ማለት ነው። ዶም ላይ ሴሌክት ሜተድ የምንላቸው የመጀመሪያ ክላስ ላይ የሚመደበው ሴሌክቲንግ ኤሌመንት ባይ አይዲ ነው። በመቀጠል ደግሞ ጌቲንግ ኤሌመንትስ ባይ ኔም፣ ይህም ኔም አትሪቢዩትን ብቻ ይከተላል። በመቀጠል ጌቲንግ ኤሌመንትስ ባይ ታግ ኔምን ይጠቀማል። በሶስተኛ ደግሞ ጌቲንግ ኤሌመንትስ ባይ ክላስ ኔም ነው። ይህም ክላስን ብቻ ይጠቀማል። በአራተኛ ደረጃ ኩዌሪ ሴሌክተር የሚባለው ለሲንግል ኤሌመንት ሲሆን ኩዌሪ ሴሌክተር ኦል ደግሞ ሁሉንም ይመርጣል። ይሄ መጨረሻዎቹ ሁለቶቹ ሞደርን ሲኤስኤስ ስታይል ሴሌክሽን እንላቸዋለን። እነዚህንም አንድ ባንድ በኤግዛምፕል እናያቸዋለን። ጌቲንግ ኤሌመንት በአይዲ ስንሄድ ሴሌክት የሚያደርግልን በአይዲ ብቻ ነው። ሜትዱ ወይም ፎርሙላው ዶክመንት ጌት ኤሌመንት በአይዲ ይጠቀማል። ኢት ሴሌክትስ ዋን ኤሌመንት ዊዝ ስፔሲፊክ አይዲ፣ ስፔሲፊክ አይዲ ያለውን ብቻ ነው ሴሌክት ሊያደርግ የሚችለው። አይዲ መስት ቢ ዩኒክ ኢን ዘ ፔጅ፣ በፔጅ ውስጥ የአይዲ ስም አይደገም። አንድ አይዲ አንድ ጊዜ ነው። እንዲሁም ደግሞ ሪተርን ሲንግል ኤሌመንት ኦብጀክት ኦር ነል ኢፍ ኖት ፋውንድ፣ ካላገኘው ነል የሚል ያመጣልናል ማለት ነው። ይህንንም በኤግዛምፕል እንይ። ጌት ኤሌመንት በአይዲ የሚባለው በኤግዛምፕል ማየት እንችላለን። ጌት ኤሌመንት በአይዲ የሚባለው ልናይ ነው። ኮመንት እናድርግና h2 ኤሌመንት እንጠቀም። ሄሎ ወሽሎት ይሆናል። አይዲ ሄዲንግ እንስጠው። ወደ ጃቫስክሪፕት እንምጣና ሆነስት ታይትል አሳይንድ ቱ ዶክመንት ዶት ጌት ኤሌመንት አይዲ ስለሆነ ይጠቀማል። እቺ ጌት ኤሌመንት በአይዲ ምትራን እንጠቀማለን። ከዛ በቅንፍ ውስጥ አይዳችን ምንድን ብለናል? እኛ የሰጠነው አይዲ እቺ ሄዲንግ የምትለዋ ስለሆነ እቺን ኮፒ አድርገን እንወስዳታለን። ኮፒ በኮቴሽን ውስጥ እናስገባና ፔስት እናደርጋታለን። ከዚህ በኋላ ማኒፑሌት ኤሌመንት ማድረግ እንችላለን። የፈለግነው ኦፕሬሽን እዚህ ጋር መስራት እንችላለን ማለት ነው። እስካሁን ድረስ በብራውዘር ብናይን ቴክስት ሄሎ ወሽሎት የሚለው ብቻ ነው ያለ፣ ምንም ነገር የለውም። ወደ ማኒፑሌሽን ስንገባ ደግሞ ታይትል ዶት ስታይል ዶት ከለር አሳይንድ ቱ ብሉ ብለን መስጠት እንችላለን። ለምሳሌ ከዛ ሪፍሬሽ አድርገን ነው ቴክስቱን ወደ ብሉ ቀይራለን ማለት ነው። ስለዚህ ማኒፑሌት ማድረግ አሁንም ይሄን ቀጥለን ባክግራውንድ መቀየር ብንፈልግ ቴክስት ከለር ለምሳሌ ዋይት እንበለው። ይሄን ከላይ እናርግና ባክግራውንድ እናርግና ስታይል ይሄን ባክግራውንድ ነጭ ባክግራውንድ ላይ እንዲጻፍ ማለት ነው። ከዛ ሪፍሬሽ ብናደርገው የሚያምር ቴክስት ሆነ ማለት ነው። ሳይዝ እንጨምር ብንል ስታይል ፎንት ሳይዝ ይቻላል። ፎንት ሳይዝ ምትለዋል ምረጥ። ከዛ 30 ፒክሰል ብንል ሪፍሬሽ እናደርግ። በዚህ መልክ መጣ ማለት ነው። ይሄ እንግዲህ እዚህ ጋር እስካሁን እያየን ያለነው ጌት ኤሌመንት ባይ አይዲ የሚባለው ሜተድ ተጠቅመን ነው ማለት ነው። በመቀጠል የምናየው ጌት ኤሌመንትስ ባይ ኔም ነው። በስማቸው ብቻ የሚወጡ እንትኖችን መቀየር መቻል። ለምሳሌ ይሄ የሚጠቀም ሜተድ ዶክመንት ዶት ጌት ኤሌመንትስ ባይ ኔም የሚለው ይወስዳል። ኦንሊ ኔሞች ነው የሚወስድ። ይሄ ደግሞ ኢት ሴሌክትስ ኦል ኤሌመንትስ ዊዝ ስፔሲፊክ፣ ተመሳሳይ ስም ያላቸውን ብቻ ሁሉንም ይወስዳል። ይሄ ደግሞ ሴሌክትስ ኦል ኤሌመንትስ ዊዝ ስፔሲፊክ ኔም አትሪቢዩት። ኢት ኮመንሊ ዩዝድ፣ ይሄ ደግሞ ብዙ ጊዜ የሚያገለግል ለፎርም ኢንፑትስ፣ ለቪዲዮ በተንስ እና ለቼክ ቦክስስ ነው። እንዲሁም ደግሞ ሪተርን የሚያደርግልን ኖድ ሊስቶችን ነው። ይህንንም በኤግዛምፕል ማየት እንችላለን። ኮመንት እናደርገው። ይሄም አንደኛ ሜትራችን የመጀመሪያው ስለሆነ h3 እንጠቀምና ለምሳሌ ቹዝ ዩር ፋቮራይት ፍሩት ብንል የመጀመሪያውን ኤች ብሌዲንግ ያለውን ኮመንት እናድርገው። ቹዝ ዩር ፋቮራይት ፍሩትስ ብለናል። ኤችቲኤምኤላችን እናስተካክል። ስለዚህ ኢንፑት ኤሌመንት ታይፕ ሬድ ብለው ኔም ፍሩት ቫልዩም ባናና ብለው ጀስት አሁን ክሬት ያደረግነው ኤችቲኤምኤል ጀስት የኢንፑት ኤሌመንቶችን ተጠቅመን ነው ክሬት ያደረግነው። ቴክስቱንም ባናና ብለው ድጋሚ ኮፒ እናድርገው። ብሬክ እንጨምርና ይሄን ለሚቀጥለው ቫልዩን አፕል እናድርገው። አፕል ብሬክ አሁንም ፔስት እናድርገው። ቫልዩን ኦሬንጅ እናድርግ። ኦሬንጅ ይሄኛውንም ኦሬንጅ። በመቀጠል ብሬክ እንጨምርና አሁንም በተን ታግ ኦን ክሊክ ቫልዩ እንስተው ሾው ሴሌክትድ። ኦን ክሊክ ላይ ሾው ሴሌክትድ እንለዋለን። ከዛ ፋንክሽን ያደርግነው ሴሌክትድ። ይህን ሁሉ ከጻፍን በኋላ መጨረሻ ላይ ደግሞ የምንጽፈው አንድ ፒ እንጽፍና አውትፑቱን የምንጽፍበት ቦታ እንሰጠዋለን። ከብራውዘራችን እንግዲህ የሚያሳየን
እነዚህን ከላይ ያሉትን ሰርቶ ሲጨርስ አውትፑታችንን ከዚህ ፒ ቫልዩ ላይ እንዲያስቀምጥልን ይላል። አንድ ሪፍሬሽ አድርገን ብናየው አሁን ያለን ይሄ ነው ያለን አውትፑታችን። እንግዲህ እዚህ ጋር ይሄን በተን ክሊክ ስናደርግ አሁን ምንም ነገር የለም። በቀጣይ ግን ይሄን ክሊክ ስናደርግ እዚህ ጋር ሴሌክት ያደረግነው ነገር መምጣት አለበት። አሁን ምንም ጃቫስክሪፕት ስለሌለው ስለዚህ ጃቫስክሪፕት ወይ ደግሞ ማኒፑሌሽን እንሰጠዋለን ማለት ነው። የበፊቱን ኮሜንት እናደርገውና ፋንክሽን ኪወርድ እንጠቀማለን። ስሙን ይችን ስም ጀስት ሾው ሴሌክትድ የምትለዋል እንወስዳታለን። እዚህ ጋር ስሟን ተከታለን ሾው ሴሌክት የምትለዋል ፓራሜትር ያስፈልገንም ቦዲ ውስጥ ኮንስ ፍሩት አሳይንድ ቱ ዶክመንት ዶት ጌት ኤሌመንትስ ባይ ኔም የሚለውን እንወስዳለን። በቅንፍ ውስጥ ኔማችን የሁሉም ኔም እዚህ ጋር እንደምናየው ፍሩት እዚህ ጋር ይችን ኔም ማለት ነው። የሶስቱ ኔም ተመሳሳይ ነች። ስለዚህ የምንወስዳት ይችን ፍሩትስ የምትለዋል ስም እንወስዳለን። ከዛ ሌት ሴሌክትድ ለና አውትፑት ቫልዩን በኦብጀክት መልክ ስለምናስቀምጠው ኤምፕቲመንት በስትሪንግ ስለምናስቀምጠው እንቶ ስፔስ እናድርግለት። ስለዚህ ፎር ኮንስ ፍሩትስ ቦዲ ያስፈልገዋል። አሁን ኤፍ ዶት ቼክድ ከሆነ ሴሌክትድ ዶት ኤፍ ዶት ቫልዩ ያስቀምጥ። ሴሌክት ከሆነ ኤፍ ዶት ቫልዩ ወይ አፕል ነው ወይ ባናና የሚለው እንዲያስቀምጥ ማለት ነው። ካልሆነ ግን ዶክመንት ዶት ጌት ኤሌመንት በአይዲ ካልሆነ ግን እሱ የምንቀጠው ካልሆነ ግን በአይዲ ሲሆን አውትፑትን ይወስዳል። ይችን አውትፑት በኮቴሽን ውስጥ ካልሆነ ማለት ቴክስት ኮንቴንት ወደ የሚቀይረው ቴክስት ኮንቴንት አሳይንድ ቱ ሴሌክትድ መሆኑን ቼክ ያደርጋል። ካልሆነ በቴምፕሌት ሊትራል ውስጥ ዩ ቹዝ ኮለን ውስጥና ከዛ ዶላር በከርሊ ብሬስ ውስጥ ሴሌክት ኮንዲሽናችን ትክክል ከሆነ ዩ ቹዝ ሴሌክት ያደርገው ነገር ዩ ቹዝ ባናና ዩ ቹዝ ኦሬንጅ ዩ ቹዝ አፕል ያልሆነ መምጣት አለበት። ይሄ ኮንዲሽን ትክክል ከሆነ ይሄ ኮንዲሽን ትክክል ካልሆነ ግን ኖ ፍሩት ሴሌክትድ የሚል መምጣት አለበት ነው ዋና ዓላማችን። ይሄንንም ብራውዘር ላይ ብናየውና ሪፍሬሽ ብናደርገው ይሄ መጣ ማለት። ስለዚህ አሁን ባናናን ሴሌክት ስናደርግ ምንም ነገር የለም አይደል? ሴሌክት የሆነው እንዲታይ ሾው የሚለውን መንከት አለበት። ሾው ሴሌክት ባናና ወጣ። አፕልን ስንነካ ደግሞ ከዛ ሾው የሚለውን መንከት አለብን። አፕል መጣ። ኦሬንጅን ከነካ በኋላ ሾው ሴሌክት ስንለው ኦሬንጅ መጣ። ይሄን የሚያሳየን እንግዲህ ብዙ ጊዜ ኦንላይን ላይ ታችሁ ከሆነ ተጠቃሚዎች እንዴት አድርገው የፈለጉትን ነገር እንዴት እንደሚቀይሩ ያሳያል። ኤሌመንት ጌት ኤሌመንትስ ባይ ኔም ማለት ይሄን ይመስላል። በመቀጠል የምናየው ጌት ኤሌመንትስ ባይ ታግ ነው። ሶስተኛው ሜተድ ማለት ነው። በታግ ነው የሚመርጥልን። ይሄ ደግሞ ሴሌክት ኦል ኤሌመንትስ ለምሳሌ ዊዝ ስፔሲፊካል ለምሳሌ ፒ ከሰጠን ሁሉንም ፒ ታጎች፣ ዲቭ ከሆነ ሁሉንም ዲቭ፣ ኤች1 ከሆነ ሁሉንም ኤች1 ይመርጣል ማለት ነው። ኤችቲኤምኤል ኮሌክሽን የሚያመጣልን ይህንንም በኤግዛምፕል ለማየት የበፊቱን ኮመንት እናድርገው። ሶስተኛ ማለት ነው ጌት ኤሌመንትስ ባይ ታግ ኔም ሴሌክት ታግ ኔሞችን ይወስዳል። ይህንንም ኮመንት እናድርገው። እነዚህ ሶስት ፓራግራፎች እንውሰድ። የሁሉም ፒ ስለሆነ ፓራግራፍ ስለሆነ ጀስት ይህን በቀጥታ ይህንን ኮድ መውሰድ እንችላለን። ኮፒ እናድርገውና ዶክመንት ጌት ኤሌመንትስ ባይ ኔም የሚለው ከዛይንም ፒ ማለት እንችላለን። ከዚህ በመቀጠል ለምሳሌ የሁሉንም ፓራግራፍ ኤሌመንቶች የነዚህን የሶስቱንም ከለር መቀየር ቢሆን አላማችን change color for all elements let p of paragraphs ከፓራግራፎች ውስጥ ፒን ማለት ነው ቦዲ ንክፈትና p dot style dot color green p dot font size assigned to 50 ፒክሰል ማለት እንችላለን። እንግዲህ ዋና ዓላማችን ሶስቱን እነዚህ ፓራግራፎች ወደ ግሪን ተቀይረው ከለራቸው ግሪን ነው ሳይዛቸው ደግሞ በ50 ፒክሰል ይሆናል ማለት ነው። የሶስቱን በአንድ ጊዜ ይበቅኛ ሌት እዚህ ጋር ፓራግራፍስ የሚለውን እንሰድ ፓራግራፍስ አሳይንድ ቱ ከዛ ይሄን ሴቭ እናደርግና ሪፍሬሽ ብናደርግ በአንድ ጊዜ ከለሩን ሳይዙን መቀየር ይቻላል ማለት ነው። 5 በቂ ነው። ሪፍሬሽ ብናደርገው በአንድ ጊዜ ስለዚህ ሳይዙን ከለሩን መቀየር ይቻላል ማለት ነው። ይሄ ምን ተጠቅመን ነው በአንድ ታግ ኔም ሁሉንም ታጎች ታርጌት አድርጎልናል ማለት ነው። በመቀጠል የምናየው ጌት ኤሌመንትስ ባይ ክላስ ኔም እስካሁን በታግ ኔም በአይዲ በኤሌመንት በኔም አይተናል። አሁን ደግሞ በክላስ ኔም እናያለን። ዶክመንት ጌት ኤሌመንትስ ባይ ክላስ ኔም ይጠቀማል ማለት ነው። በክላስ ኔም ጊዜ ተመሳሳይ ክላስ ያላቸውን ሴሌክት ኦል ኤሌመንትስ ዊዝ ዘ ጊቨን ክላስ ኔም ተመሳሳይ
ክላስ ኔም ያላቸውን በሙሉ ታርጌት ያደርጋል ማለት ነው። ይህም የኤችቲኤምኤል ሊስታችንን ነው የሚያመጣልን። በምሳሌ ለማየት የበፊቱን ኮመንት እናድርገውና ጌት ኤሌመንትስ ባይ ክላስ ኔም። አሁን ደግሞ እነዚህን ተመሳሳይ ክላስ ያላቸው ምናይ ካርድ፣ ካርድ ኤ፣ ካርድ ቢ፣ ካርድ ሲ ሁሉም ተመሳሳይ ክላስ ካርድ የሚል ሰጥተናቸዋል። የእነዚህን ማየት እንችላለን ማለት ነው። ጃቫስክሪፕት ላይም የበፊቱን ኮመንት እናድርግና ወደ አራተኛው እንሄዳለን። ጌት ኤሌመንትስ ባይ ክላስ ኔም የሚለውን ለማየት ከላይ እንዳየነው ተመሳሳይ ስለሆነ የሁሉንም ብናየው ኮንስት ካርዲስ ይህን ኮድ ብናይ ተመሳሳይ ስለሆነ ለሁሉ ካርዲስ ዶክመንት ጌት ኤሌመንትስ ባይ ክላስ ኔም ኦንሊ እቺ ክላስ ኔም የምትለውን ትቀይር። ከዛ በክላስ ኔም ቦታ ላይ ካርድን አመጣን። ከዚያ ልጅችን ካርድ ወስደናታል። ከዚህ በመቀጠል ፎር ኮንስት ካርድስ ኦፍ ካርዲስ ካርድ ኦፍ ለእያንዳንዱ ካርድ ምን አድርግ ብለናል? ቦርደር 2 ፒክስ ሶሊድ ኦሬንጅ ከለር ይኑረው። ካርድ ስታይል ማርጂን ይሁን። ካርድ ስታይል ፓዲንግ 10 ፒክስ ይሁን። በዚህ መልክ አስተካክለዋል። ይሄ ጌት ኤሌመንትስ ባይ አይዲ። አሁን ደግሞ ኦንሊ ታርጌት የሚያደርገው ካርድ ያላቸው ብቻ። ለምሳሌ እዚህ ጋር የአንዷን ክላስ ሌላ አንድ ጨምሬ እቺን ኖት ካርድ የሚል ክላስ ላደርጋት ነው። ካርድ ዲ ባደርግ እቺን ዲ ታርጌት አያደርጋትም፣ ምክንያቱም ሌላ ክላስ ስላላት ማለት ነው። ስለዚህ የዚህን አውትፑት ብናየው ሪፍሬሽ እናድርግ። በዚህ መልክ ነው ካርድ ኤ፣ ካርድ ቢ፣ ካርድ ሲ በዚህ መልክ ታርጌት ተደርገው ሴሌክት ተደርገው ካርድ ዲ ግን ስላልተመረጠች የክላሱ አባል ስላልሆነች አልተገኘችም ማለት ነው። ስለዚህ ባይ ክላስ ኔም ተመሳሳይ ክላስ ያላቸውን ታርጌት ያደርግልናል ማለት ነው። በመቀጠል የምናየው ኩዌሪ ሴሌክተር እና ኩዌሪ ሴሌክተር ኦል ይባላሉ። እነዚህ ሞደርን ሲኤስኤስ ሴሌክተርስ ይባላሉ። ስትራክቸራቸው ዶክመንት ኩዌሪ ሴሌክተር ከዛ ሲኤስኤስ የፈለግነው ሴሌክት እዚህ ጋር የምናስገባው ክላስ ሊሆን ይችላል፣ ኤሌመንት ሊሆን ይችላል፣ ኔም ሊሆን ይችላል። የፈለግነውን እዚህ ጋር ልናስገባ እንችላለን፣ አንገደብም። ኩዌሪ ሴሌክተር ካለ ለአንድ ብቻ ለአንድ ሴሌክተር ነው። ኩዌሪ ሴሌክተር ኦል ካለ ግን ለብዙ ሴሌክተሮች ናቸው። እንዳለው እዚህ ጋር ክላስ ሲኤስኤስ ሴሌክተር ላይ ሁሉም የሲኤስኤስ ሴሌክተር አይነቶች ኔም፣ አይዲ፣ ክላስ፣ ታግ ሌሎችም መግባት ይችላሉ ማለት ነው። ስለዚህ ዩዝ ሲኤስኤስ ሴሌክተሮች ታይፖቹ አይዲ፣ ክላስ፣ ታግ፣ አትሪቢዩቶችን መግባት ይችላሉ ማለት ነው። ኩዌሪ ሴሌክተር ብቻ ከሆነ የመጀመሪያው ፈርስት ማች ነው የሚያይልን። ኩዌሪ ሴሌክተር ከሆነ ግን ልክ ሌሎች ላይ ከዚህ በፊት እንዳየነው ሁሉንም ይመልስልናል። ሪተርንስ ኦል ማችስ አስ ኤ ኖድ ሊስት ይመልስልናል ማለት ነው። ይህንንም በኤግዛምፕል ለማየት የበፊቱን ኮመንት እናድርገው። ከዚህ ጋርም የበፊቱን ኮመንት እናድርገው እናስቀምጠው። እቺን በተን ወስደናል ጀስት ክሊክ የምትለዋል ማለት ነው። ጀስት ለኩዌሪ ሴሌክተር ደግሞ በተን ለምሳሌ ዘ ፈርስት ክላስ ኤሌመንቱ ዊዝ ቢቲኤን የሆነ እንውሰድ። እቺን ኤሌመንት ቢቲኤን ወሰድናት። ከዛ በመቀጠል ደግሞ ኮንስት ተመሳሳይ ስለሆነ ነው ሁሉ በተን ብለን ዶክመንት ዶት ምን እንላለን እዚህ ጋር ግን ኩዌሪ ሴሌክተር ብለን ከዛ እቺን በተን ክላሱን አስገባን። ከዛ አድ ሊስን ሲያደርግ በተን ዶት እቺ በተን ማለት ነው ዶት አድ ኢቨንት ሊስነር ዶት ክሊክ ከዛ በአሮ ፋንክሽን በተን ስታይሏ ባክግራውንድ ትሆን ቴክስት ኮንቴንቷ ደግሞ ክሊክድ የሚል ታሳይ እያለች ነው። እቺ እንግዲህ ለኩዌሪ ሴሌክተር ብቻ ነው የምታገለግለን። አውትፑቱን ሪፍሬሽ አድርገን ብናየው ክሊክ ስናደርጋት ምን አይነት ቴክስት መምጣት አለባት? ክሊክድ የሚል እንዲሁም ከለሯም ተቀይርሽ ማለት ነው። በመቀጠል ደግሞ የኩዌሪ ሴሌክተር ኦልን የምናይበት ሌላ ኤግዛምፕል ብንወስድ እነዚህ ሶስቱ አሉ። እነዚህ ሁለቱ ክላስ ሰጥተናቸዋል። አክቲቭ የሚል ተመሳሳይ ክላስ፣ ኮንታክት ግን ክላስ አልሰጠነውም። ለዚህም አንድ ጃቫስክሪፕት ኮድ እናምጣና ኩዌሪ ሴሌክተር ላይ ሌድ አክቲቭ አይተምስ ዶክመንት ኩዌሪ ሴሌክተር ኦል ኤል አክቲቭ ይሆን ክላሳቸው ኤል አክቲቭ ይሆን ኩዌሪ ሴሌክተር ኤል አክቲቭ እዚህ ጋር ስናይ ኤል አይ አክቲቭ ናቸው። እቺ አንዷ ግን ኤል አክቲቭ የላትም። ከዛ ኤል አክቲቭ ለሆኑት ለእያንዳንዱ አክቲቭ ለሆኑት ብሉ ከለር ስጥ፣ ቴክስታቸውን ደግሞ ራይት ክሊክ አድርግልኝ እያልኩት ነው። ኤል አክቲቭ ላሉት ለሁለቶቹ ለሆም እና ለብሉ ቴክስታቸው ብሉ አድርጎ እንደገና ራይት ክሊክ ያደርግላቸዋል። ያቺኛዋ ግን አትታወቅም ማለት ነው። ስለዚህ እዚህ ራይት ክሊክ አድርገን ሪፍሬሽ አድርገን ብናየው ሪፍሬሽ እናድርግ ብሉ አድርጎ ራይት አድርጋቸው አክቲቭ ያላቸው ነው ማለት ነው። እዚሁ ላይ አንድ ኤግዛምፕል ለምሳሌ እቺን አይተምስ ሲምትለዋን ኮንሶል ሎግ ላይ ብናያት CLG አክቲቭ አይተምስ ያልናትን ሪፍሬሽ እናድርግ። ከዛ ራይት ክሊክ አድርገን ኢንስፔክት ከዛ ኮንሶል
ኖድ ሊስት ስለዚህ ዌር ሴሌክተር ኖድ ሊስት አለው ለምሳሌ እቺ በተንን ብናያት እዚህ ጋር ኮሌክሽን የላትም CLG በተን ብንል ሪፍሬሽ እናድርግ በተን ጀስት ራሷ ብቻ ነች የመጣች ያለችው ኮሌክሽን የላትም በተን ክሊክ ሚ ይዘ የመጣችው የትኛው ነው እቺን ቴክስት ራሷ ብቻ ነው ይዘ የመጣችው ይሁሉንም እያንዳንዳቸው እያበራን ብናይላችሁ እዚህ ጋር ያለው ማለት ነው በአራተኛው ክላስ ኔም ግን እዚህ ጋር ብዙ ስለሚያመለክት ኮሌክሽን አለው እዚህ ጋር ብዙ ካርድስ ስላሉ ማለት ነው ሲንግል ሲሆን ብቻ ነው ኮሌክሽን የሚኖረው ይሄንን እቺን ካርድስ የምትለው በኮንሶል ዶት ሎግ ውስጥ ማየት እንችላለን CLG ካርድስ እቺኛው ማለት ነው ኮንሶል ዶት ሎግ ውስጥ እያየናት ያለ እቺንም ሪፍሬሽ ብናደርጋት ምን መጣ HTML ኮኔክሽን አንድ እዚህ ጋር መለየት ያለብን ጌት ኤሌመንት ባይ ኔም ከሆነ የሚመልስልን የHTML ኮኔክሽን ነው query selector all ከሆነ ግን ኖድ ሊስት ኮሌክሽኖች ነው ስለዚህ ይሄ የHTML ኮሌክሽኑ div card ያለ እያንዳንዱ እዚህ ጋር አመጣልን ማለት ነው ይሄኛው ካርድን የሚያመጣልን HTML ኮሌክሽን ሲሆን query ከሆነ ግን ኖድ ሊስት ነው የሚያመጣልን በተመሳሳይ ታግ ኔም HTML ኮሌክሽን የሚያመጣልን ለሶስተኛው ሁሉንም እናብራን እናያቸው እዚህ ጋር እቺ ፓራግራፍ ምንያት HTML ኮሌክሽን መንጣታለን CLG ፓራግራፍስ ሪፍሬሽ አድርገን ብናየው ይሄም HTML ኮሌክሽን ያመጣልን ፒፒዎችን አምጥቷል የሌሎችን ደግሞ እናንተ ሞክሯቸው በቀጣይ ትራቨርሲንግ ኤሌመንትስ እናያለን ሶርስ ኮድንም የጊታብ ሊንክን ከቪዲዮ ስር በዲስክሪፕሽን ሊንኩን የማስቀምጥላችሁ ይሆናል እስከዛው ሰላም ሁኑ